በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድርሽኝ በጾመ ፍልሰታ የሚካሄድ ዝክር ነው። አብጽህኒ ይላል በግዙ አብጽህኒ እግዝእትየ ማርያም እመቤቴ ድንግል ማርያም ሆይ አድርሽኝ ማለት ነው ቃሉ። መነሻው ጎንደር ስለሆነ ነው እንጂ በመላው አገር በኢትዮጵያ ሁሉ ይከበራል። ምክንያቱም የእመቤታችን ፍቅር፣ የእመቤታችን ጾም፣ የእመቤታችን በዓል በኢትዮጵያ በመላው ስለሚከበር፣ ግን በተለይ ጎንደር ላይ በስፋት የሚታየው መነሻው ጎንደር ላይ በመሆኑ ነው። መነሻው በ1703 እስከ 8 ከ1703 እስከ 8 ባለው ወቅት ከጎንደር ነገስታት አንዱ አፄ ዮስጦስ የነገሱበት ወቅት ነው። ከ1703 እስከ 8 እና አፄ ዮስጦስ ጎንደር 44 አብያተ ክርስቲያናት አሉ የተተከሉ። ከነዚያ አንዷ መካነ ስብሐት ልደታ ለማርያም ናት። ይችን ቤተክርስቲያን መካነ ስብሐት ልደታን የሰሩ አፄ ዮስጦስ ናቸው እና የልደታን ቤተክርስቲያን ሰርተው ሲኖሩ ግብር እንዳሁኑ ሳይሆን የስናሩ ንጉስ ወይም ሱዳን ስናር ይባል ነበር በፊት። ሱዳን ለኢትዮጵያ ንጉስ መንግስት ይገብሩ ነበር። በሁሉም በተለያየ ቦታ አሁን እየቀረ መጥቶ ነው እንጂ የኢትዮጵያ ግዛቷ ሰፊ ነው የነበረ እና በአንድ ወቅት በዚያ ወቅት ማለት ነው አፄ ዮስጦስ ሳሉ ቱርኮችና ግብጾች ሱዳኖች ለኢትዮጵያ እንዳይገብሩ ይመክሯቸው ነበርና ሱዳኖች ግብር አስቀሩ እና አፄ ዮስጦስ ያን ጊዜ ይህን ምክንያት በማድረግ ዘመቻ ለመሄድ ተዘጋጁ። ዘመቻ ለመሄድ ሲዘጋጁ የእመቤታችን የቅድስት ድንግል ማርያም ስዕል ልደታ ቤተክርስቲያን አለች። ጽላቱም ስላለ ከዚያ ሄደው ጸሎት አድርገው ተማጽነው እግዝእትየ ማርያም አብጽህኒ እመቤቴ ድንግል ማርያም በሰላም አድርሽኝ፣ ከሚሄድበት ቦታ በሰላም አድርሰሽ መልሽኝ፣ አድርሰሽ ብትመልሽኝ ጾመ ፍልሰታን በጾሙ እንደሚከበረው ሁሉ እንዲሁ ደግሞ በበዓል በዝክር እንዲከበር አደርጋለሁ ብለው ዘመቻ ሄዱ። ከሄዱበትም ቀንቷቸው ተመለሱ። እንደተመለሱ ወዲያው ጾመ ፍልሰታ ነሐሴ 1 ቀን ሲደርስ ሰራዊቶቻቸውን ሰብስበው የቤተ መንግስቱን ሰራዊት ከህዝቡም እንዲሁ ትላልቆቹን ሰዎች ካህናቱን ሰብስበው ነሐሴ 1 ቀን ጀምረው በሰላም አድርሽኝ ብያት ነበረ። እመቤታችን በሰላም አድርሳ ስለመለሰችኝ እንግዲህ አድርሽኝ እያላችሁ ስለት እንድትሳሉ እንደኔ ይህ የስለት አድርሽኝ በዓል ስለሆነ እንጀምራለን ብለው አፄ ዮስጦስ ንጉሠ ነገስቱ ዝክሩን ጀመሩ። ከሳቸው ቤት ተጀመረ። በመጀመሪያው ዓመት ከሳቸው ቤት ሁሉም እየመጣ ሰራዊቱም እየመጡ እስከ 15 ቀን ድረስ በዓሉ ሲከበር ሰነበተ። ዳቦ ቆሎ እየተዘጋጀ ሻይ እየተፈላ በዚህ ሁሉ ሲዘጋጅ ዳቦ እየተቆረሰ ሲከበር ከቆየ በኋላ በ16ኛው ቀን ሰው ሁሉ ስለት እንዲሳል አሁንም አፄ ዮስጦስ መልእክት አስተላለፉ። እኔ አድርሽኝ ብያት በጣም አድርሳኝ መልሳኛለች፣ እናንተም የዛሬ ዓመት አድርሽኝ እያላችሁ ስለተሳሉ አሏቸው። እዚያ ያለው ሰራዊቱም ህዝቡም በአመቱ ሁሉም ተጽፏል። እያንዳንዱ ስለት ተጽፎ ስለነበረ በአመቱ ኪዳነ ምሕረት ከመድረሷ በፊት
ከዚያው ከበዓሉ ከጾመ ፍልሰታው ውስጥ ማታ ማታ ሲሰበሰቡ ሰንብተው የእያንዳንዱ ስለት ይነበባል። ተነበበ። እዚያ ሁሉም ስለቱን አቀረበ። የኪዳነ ምሕረት ዕለት ዝግጅት ተዘጋጀ። ፍሪዳው ታርዶ፣ በጉ ታርዶ፣ ጠጁ፣ ጠላው፣ ሁሉም ነገር ተዘጋጅቶ ድሃዎች ተጠርተው ሌሎችም ተማሮቹ፣ ችግረኞቹ ሁሉ ተጠርተው ሰፊ ድግስ ተደግሶ ነሐሴ 16 ቀን አድርሽኙ የመጨረሻው በስለት ተጠናቆ እንደገና ለሚቀጥለው ዓመት ደግሞ ስለት አድርሽኝ እያለ ሰው ሁሉ እንዲሳል ተደረገ ማለት ነው። እዚያ ጊዜ ጀምሮ ከ17/3 ጀምሮ እስካሁን እስካለንበት ድረስ በዚሁ በጎንደር ከተማ በገጠሩም ከነሐሴ 1 ጀምሮ ከአንድ በተራ ነው ታላላቅ ሰዎች ቤት ይመረጣል። እዚያ ጎረቤት በአካባቢው ያሉት በራሳቸው ጾመ ፍልሰታን ዳቦ እየተጋገረ ቆሎ እየተቆላ ፍሬ እየተቀቀለ ለጾሙ የሚሆን ምግብ ብቻ፣ የሚያሰክር መጠጥ አይጠጣም። በጾመ ፍልሰታ ጠላም አይጠጣም፣ እንዲሁም ጠጅም አይጠጣም። ሱባኤ ስለሆነ በሱባኤው ይሄ ራሱ ሱባኤ ነው፣ ትልቅ ሱባኤ ነው። በሱባኤው እንደውም መዝሙር ነው የሚዘመር። ኦ ማርያም የሚል መዝሙር አለ፣ የእናቶቻችን መዝሙር። የድንግል ማርያምን መዝሙር የሚነካ መዝሙር አለ። ታምረ ማርያም ይነበባል። የእመቤታችን የንስሐ አባት ባራኪ አለ። አድርሽኙን የሚባርክ ካህን አለ። ታምር ያነባል ስለ እመቤታችን። ከዚያ አያይዞ ከታምሩ መነሻ ሆኖ ከመጽሐፍ ቅዱስ ክፍል ጥቅስ ተጠቅሶ ስለ እመቤታችን፣ ስለ በዓሉ፣ ስለ ጾሙ፣ ስለ ሱባኤው፣ ስለ ሐዋርያት ጾመ ፍልሰታን በተመለከተ ሌላም እንዲሁ ምስጢሩን በማስፋት ትምህርት ይሰጣል። ስብከተ ወንጌል ይሰበካል። ይህ የተደረገ እስከ 15 ቀን ድረስ አድርሽኝ ማህበር ሁሉም አስተዋጽኦ እያደረገ ሲካሄድ ሰንብቶ በ16ኛው ቀን የሁሉም ስለት ተሰብስቦ የኪዳነ ምሕረት ዕለት እንደ ቀድሞ እንደነ አፄ ዮስጦስ ጊዜ ዝግጅቱ ተዘጋጅቶ የሚጠሩት ተጠርተው በዓሉ በደመቀ ሁኔታ ይከበራል ማለት ነው። እና አሁንም ቢሆን በዓሉ አልተቋረጠም። እና የአድርሽኝ እመቤታችን ነው። አድርሽኝ ብሎ እንዲሁም ብዙ የሚሳሉ አሉ። በአድርሽኝ ብዙ ይደርስላቸዋል። ምሳሌ ትዳር ለመመስረት ያሰቡ ወንዶችም ሴቶችም እነሱ እንኳን ቢያፍሩ ጓደኞቻቸው ይሳሉላቸዋል። ብዙ ጊዜ በዚህ በአድርሽኝ አሁን ከርሞ ወንድም የገሌ ለትዳር ቢበቃ ይናደርጋለሁ፣ እህት የገሊት ለትዳር ብትበቃልን ይናደርጋለሁ እያሉ ሴቶችም ለሴቶች ይሳላሉ፣ ወንዶችም ለወንዶች፣ ወንዶችም ለሴቶች ይሳላሉ፣ ሴቶችም ለወንዶች። እና ይሄ ደግሞ ብዙ ይደርስላቸዋል። በዓመቱ ልጅ ወልደው ሁሉ አግብተው ልጅ ወልደው ሁሉ እዚያ አድርሽኙም ይመጡ አሉ። ይህ ሁሉ የእመቤታችን በረከት ስለሆነ ስራ የሌላቸው እንዲሁ ስራ ለማግኘት ይሳላሉ። ጤና የሌላቸው ጤና ለማግኘት ይሳላሉ። በትምህርት ላይ በዩኒቨርሲቲ ያሉት ፈተናውን አልፈው ለምርቃት እንዲበቁ ይሳላሉ። ሁሉም ይደርስለታል እና የአድርሽኝ በስጋም በነፍስም ይጠቅማል። መሳሉ በጣም እየጠቀመ ነው። ብዙ መካን የነበሩት ሁሉ ወልደው ልጅ እየታቀፉ በዚህ በአድርሽኙ በስለትና በአድርሽኙ ምክንያት ወልደው ልጅ እየታቀፉ ብዙ መካኖች አሉ። እንዲሁ ለትዳርም ብዙዎቹ የበቁ አሉ። ጤናቸውም ታመው የነበሩት የተፈወሱ አሉ። ሀገር ወደ ሀገሬ ብትመልሰኛሉም ያገኛሉ። ግን ይሄ የሚሆነው ምንድነው? ከልብ ነው ስለቱ። እንዲሁ ዝም ብሎ አሊባልታ አይደለም፣ ጥርጥርም የለም። አድርሽኝ ተብሎ ሲሳል ሁለት ነገሮች አሉ። ምንድነው? ታደርስኛለሽ ብሎ ከልብ ማመን ያስፈልጋል። ታደርግልኛለሽ ብሎ ነው የሚሳል እንጂ ብታደርጊው አድርጊው ባታደርጊው አይባልም። ክርስቲያን በሚሰራው ስራ ሁሉ ፍጹም እምነት ይኖረዋል።
ሃይማኖት አዳነን ያለው ጌታና የብዙዎቹ ይደርስላቸዋል፣ ይደረግላቸዋል። አሁን በሁሉም እየደረሰ ነው። በእቴጌ ጣይቱ ዘመንም ወደ ሸዋ ሂዷል። አሁንም በሸዋም አለ አድርሽኝና በተለያየ ቦታ ነው የሚደረገው። እንግዲህ አድርሽኝ እመቤታችን አብጽሕኝ አድርሽኝ ብለው አፄ ዮስጦስ ጀመሩት። ከዚያ ጊዜ ጀምሮ እስካሁን ድረስ በሰፊው ማህበሩ ዝክሩ እየተዘከረ ይታያልና አሁንም ለወጣቱ የምንመክረው ምክር ቢኖር በዚህ በጾመ ፍልሰታ ሱባኤውን ጠብቆ ነው ዳቦና ቆሎ ሻይ በቃ እዚህ ውጭ የሚያሰክር መጠጥ በአድርሽኝ ምክንያት አይጠጣም። ሱባኤ ስለሆነ ፍልሰታ ስለሆነ መዝሙር ግን ይጸመራል። ታምረ ማርያም ይነበባል። መጽሐፍ ቅዱስ ይነበባል። ትምህርት ይሰጣል። ይህ ነው ትልቁ ምግብ። እዚያ በኋላ የኪዳነ ምሕረት ዕለት ግን በ16 ግን የቀረው ምግቡ መጠጡም ያን ጊዜም ቢሆን መስከር አያስፈልግም። ድሃዎችን፣ ችግረኞችን፣ የኔ ቢጤዎችን ይዞ የተዘጋጀውን አብሮ ተካፍሎ መብላት ምጽዋት ስለሆነ ዝክር ስለሆነ በዓል ስለሆነ ብቻንም አይበላም። ብዙ ችግረኞች በመንገድ ላይ የወደቁ ችግረኞች ይኖራሉ። ከሀገራቸው የተሰደዱ ስደተኞች ይኖራሉ። የተጠሙ የተራቡ ይኖራሉ። እነሱን ይዞ በዓሉን ማክበር ይገባል። ይህ ለኢትዮጵያውያን እንግዳ ስላልሆነ እንደው ለማሳሰብ ያህል ነው እንጂ አይደረግም ለማለት አይደለም። ኢትዮጵያ ሀገሪቱ የምትታወቅበት ህዝቦቿ የሚታወቁበት እንግዳ በመቀበል አብሮ በመብላት አብሮ በመጣጣት ለታረዘ በማልበስ ለተራበ በማብላት ለተጠማ በማጣጣት የሀገሪቱ ትልቁ ዕውቅና ስለሆነ ይህ ለኢትዮጵያውያን ምንም የሚመከር አይደለም። ብቻ ግን አንዳንድ ምናልባት እንዳይኖር ለማለት ነው እንጂ ኢትዮጵያውያን በዚህ በፍጹም ዓለም ያወቃችሁ ያወቀነ የታወቅንበት መታወቂያ ስለሆነ ይህ ባህል ሊቀጥል ይገባል። እናድርሺ ማለት ይሄ ነው። እንኳን ለጾመ ፍልሰታ በሰላም አደረሳችሁ አደረሰን። አድርሽኝ በጎንደር የአድርሽኝ ታሪካዊ አመጣጥ። የአድርሽኝ ታሪካዊ አመጣጥ በጎንደር ከነገሱት ነገስታት መካከል በአፄ ዮስጦስ ዘመነ መንግስት እንደሆነ ይተረካል። አፄ ዮስጦስ የጎንደር ልደታ ለማርያም ቤተክርስቲያንን የተከሉና በጥምቀት ጊዜ እመቤታችን የተገለጸችላቸው ደግ ንጉሥ ናቸው። በዘመናቸው ሱዳኖች ግብር አንገብርም እያሉ ያስቸግሯቸው ነበር። ለዚህ ምክንያታቸው ደግሞ ቱርኮችና ግብጾች እየመጡ ሱዳኖችን አትገብሩ እያሉ ይመክሯቸው ስለነበር ነው። በዚህ ጊዜ ሱዳኖች አንገብርም አሉ። ይህንን በማለታቸው ንጉሡ ለእመቤታችን ለቅድስት ድንግል ማርያም ቸር ደርሼ ድል አድርጌ የተመለስኩ እንደሆነ በየዓመቱ ዘክራለሁ ብለው ተስለው ብጽዓት ገብተው ወደ ጦርነቱ ሄዱ። ጦርነቱን ድል አድርገው ከተመለሱ በኋላ ሱባኤ ገብተው ፍልሰታን ማታ ማታ መኳንንቱን ሰብስበው መዘከር ጀመሩ። ከዚህም የተነሳ አድርሽኝ በማለት ሰየሙት ይላሉ። ከዚያን ጊዜ ጀምሮ የጎንደር ሊቃውንት በየዓመቱ እንዲደረግ ስለወሰኑ እስከ ዛሬ ድረስ ሥርዓቱ በህብረተሰቡ ዘንድ እንደተጠበቀ ሊቀጥል ችሏል። በመቀጠልም አድርሽኝ በእቴጌ ጣይቱ ዘመን ወደ ሸዋ ወደ አዲስ አበባ መሄዱንና ወደ ሌሎችም የሀገሪቱ ክፍሎች በእቴጌ ጣይቱ አማካኝነት ተስፋፋ። ሥርዓተ አድርሽኝ በዘመናችን አድርሽኝ በአካባቢው በተመረጠ በዕድሜ ትልቅ በሆነ በሃይማኖቱ እንዲሁም በሥነ ምግባር በተመሰከረላቸው ሰው ቤት ተመርጦ ይደረጋል። በዚህ ሥርዓት የሚሳተፉ አባቶች፣ እናቶች እንዲሁም ወጣቶችና ሕፃናት ጭምር ሲሆኑ ከነሐሴ 1 ቀን ምሽት ጀምሮ ምዕመናን ተሰባስበው በሥርዓተ ጸሎት ይጀመራል። ቆሎ፣ ዳቦ፣ ጠላ፣ አጠቃላይ እንደ አቅም ቤት ያፈራው ነገር ይዘጋጃል። የእመቤታችን የቅድስት ድንግል ማርያም ስም ተጠርቶ በመጠኑ ይበላል፣ ይጠጣል። ባለተራው ሰው ቆሞ ያስተናግዳል። ተሰብስበው ከነሐሴ 1 እስከ ነሐሴ 15 ሱባኤውን አብረው ካሳለፉ በኋላ
የባለፈው ዓመት ስዕለት መዝገብ ወጥቶ እየተነበበ እንዲያስታውሱት ይደረጋል። በሰዓቱም ስዕለቱ ይሰበሰባል። ይህን የተሰበሰበውን ስዕለት ለ16 ብቻ ለበዓሉ የሚሆን ነገር የሚያሟላና የሚያስፈጽም ጊዜያዊ ኮሚቴ ይመረጣል። በ16 ሁሉም ሰው አብሮ ይመገባል። በዚህ ወቅት የአብነት የቆሎ ተማሪዎችና አቅመ ደካሞች ተጠርተው አብረው ይመገባሉ። በዚህም ቀን ለዛሬ ዓመት አድርሽኝ በማለት ለቀጣይ ዓመት ብፅዓት ስለት ይገባሉ፣ ይሳላሉ። እንዲሁም መነኮሳያት እናቶች ቤተ ክርስቲያን ተሰባስበው ጽዋ እየጠጡ ኦ ማርያም የሚለውንና ሌሎችንም የተማጽኖ መዝሙራት ይዘምራሉ፣ ያመሰግናሉ። ኦ ማርያም እለምንሻለሁ ባሪያሽ ሌሊቱን በሙሉ እሳት እያነደዱ መዝሙር በተመስጦ ይዘምራሉ። ውዳሴ ማርያምና ሌሎች ጸሎቶችን ያደርሳሉ። ይህንና ሌሎች በፍልሰታ ወቅት የሚዘመሩትን የምስጋና መዝሙራት ጸሎት ሊቋ እናታችን ወለተ ብርሃን በበገና በመደርደር የደረሱት ሊቅ ናቸው። ኢትዮጵያን ይማራት፣ ኢትዮጵያን ይማራት። አቤት ተመስገን ጌታዬ። ዓመት ያድርሳችሁ። ወጣት በሙሉ እንደው ጤናችሁ ይስጣችሁ፣ አይለያያችሁ፣ ፍቅር እንደሸማላችሁ። ኢትዮጵያ ሰላምሽ ይብዛ፣ አገሬ ሰላምሽ ይብዛ፣ አገሬ ሰላምሽ ይብዛ። የአድርሽኝ ሃይማኖታዊና ባህላዊ ይዘት። የአድርሽኝ በዓል የፍልሰታ ጾምን ተከትሎ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ በስፋት የሚከበር በዓል ነው። በዓሉ የፍልሰታ ጾም ከገባ ነሐሴ 1 ጀምሮ እስከ ነሐሴ 16 ባሉት ተከታታይ ቀናት ውስጥ ከጾሙ ጋር አብሮ ይዘከራል። አድርሽኝ በማህበር ደረጃ የሚከበር ሲሆን የማህበሩ አባላት ከነሐሴ 1 እስከ 16 ያሉትን ቀናት ተከፋፍለው በየተራ በሚያዘጋጁት ዝክር አማካኝነት የሚከበር ይሆናል። የአድርሽኝ በዓል ከሃይማኖታዊ ገጽታው ባለፈ ሰው ከሰው የሚጠያየቅበት፣ ጎረቤት የሚገናኝበት እንዲሁም ማህበረሰቡ ማህበራዊ ትስስሩን የሚያጠናክርበት ባህላዊ ትውፊትም አለው። የአድርሽኝ በዓል ሃይማኖታዊና ባህላዊ ስርዓቱን እንደጠበቀ አሁንም ድረስ እየተከበረ ይገኛል። አድርሽኝ ድንግል ማርያም የምትታሰብበትና የምትዘከርበት በዓል ነው። የእምነቱ ተከታዮች ድንግል ማርያም በሰላም ካደረስሽኝ እዘክርሻለሁ ብለው ከተሳሉ በኋላ በዓመቱ በሰላም ሲደርሱ ቀኑን ይዘክሩታል። ክርስቶስን የወለደች ድንግል ማርያም ዝክርሽን የዘከረ ስምሽን የጠራ በስምሽ የዘከረን ሁሉ እምረዋለሁ ተብሎ ቃል ኪዳን ስለተገባላት ምዕመናንም ከፈጣሪ ምሕረትና ጸጋን በማሰብ የአድርሽኝን በዓል እንደሚያከብሩት ያስረዳሉ። ከዚህ ሃይማኖታዊ መሠረት በተጨማሪ በተለይ በጎንደር ከተማ አድርሽኝ በስፋት የሚከበርበትን ታሪካዊ ምክንያት የሚከተለው ነው። በጎንደር ዘመነ መንግስት የልደታ ለማርያም ቤተክርስቲያን መስራች የነበሩት አጼ ዮስጦስ ወደ ዘመቻ ይሄዳሉ። ወደ ዘመቻው ሲሄዱም በሰላም ከተመለስኩ የፍልሰታ ጾምን እጾማለሁ፣ ዝክርሽን አዘክራለሁ ብለው ተስለው ነበር። ዘመቻው ተጠናቆ አጼ ዮስጦስ ከዘመቻ በሰላም ተመለሱ። በዚህም ምክንያት አጼ ዮስጦስ የማርያምን ተአምር ለሕዝቡ እየተናገሩ አድርሽኝ እያሉ በዓሉ በተለይ በጎንደር በስፋት እንዲከበር አድርገዋል። የአድርሽኝ ባህል አሁንም ድረስ ሃይማኖታዊ መሠረቱን እንደያዘ በማህበረሰብ ውስጥ ልዩ ልዩ ባህላዊ ገጽታን ተላብሶ እየተከበረ ይገኛል። አድርሽኝ በጎንደርና አካባቢዋ። በጎንደር ከተማ በፍልሰታ ለማርያም ጾም ወቅት በካህናቱ በሰንበት ትምህርት ቤቱ አባላትና በምዕመናን አማካኝነት በየዓመቱ የሚከናወን የተለመደ ሥርዓት አለ። ይህም ሥርዓት አድርሽኝ በመባል ይታወቃል። በጎንደር ከነገሱት ነገሥታት መካከል ከ1703 እስከ 1708 ዓመተ ምህረት
ለ5 ዓመታት በንግስና የቆዩት አጼ ዮስጦስ የጎንደር መካነ ስብሐት ልደታ ለማርያም ቤተክርስቲያንን በመትከል የሚታወቁ ሲሆን አድርሽኝ የተሰኘውንም ሥርዓት በእርሳቸው እንደተጀመረ ይነገራል። ስለ ሥርዓቱ አጀማመር አባቶች ሲናገሩ አጼ ዮስጦስ ተቀናቃኞቻቸውን የከፈቱባቸውን ጦርነት ለመመከት ወደ ጦርነት ሲዘምቱ ልደታ ለማርያም ሳትለይኝ በድል ብትመልሽኝ፣ ለዚህም ታላቅ ክብር ብታደርሽኝ በየዓመቱ በፍልሰታ ለማርያም ሱባኤ ካህናቱን መኳንንቱንና ምዕመናንን ሰብስቤ ግብዣ አደርጋለሁ በማለት ብጽሐት ይገባሉ። እርሳቸውም ድል አድርገው በመመለሳቸው በቃላቸው መሠረት በጎንደር መካነ ስብሐት ልደታ ለማርያም ቤተክርስቲያን ደጀ ሰላም ሕዝቡን ሰብስበው ግብዣ ማድረጋቸውን ቀጠሉ። ሕዝበ ክርስቲያኑም እርሳቸውን ተከትሎ በየዓመቱ በጾመ ፍልሰታ ወቅት ይህንን ሥርዓት ይተገብሩት ጀመር። ስያሜውም አድርሽኝ ተባለ። አድርሽኝ በመላው ጎንደር በአብያተ ክርስቲያናቱና በየአካባቢው በፍልሰታ ጾም ወቅት ይከናወናል። ምዕመናን ከቅዳሴ መልስ ሱባኤው እስኪጠናቀቅ በመረጡት አንድ ቤት ውስጥ ተሰብስበው ቆሎና ጠላ አዘጋጅተው በእመቤታችን ቅድስት ድንግል ማርያም ስም ጽዋ ይጠጣሉ። በተለይም መነኮሳያት እናቶች በሚታደሙበት ጽዋ ላይ ኦ ማርያም የሚለውን የተማጽኖ መዝሙር ይዘምራሉ። ይህ መዝሙር በሚዘመርበት ጊዜ ያለምንም ጥርጥር እመቤታችን ፊት ለፊት ትቆማለች ተብሎ ስለሚታሰብ በፍጹም ተመስጦና በመንበርከክ ያከናውኑታል። ኦ ማርያም ለምንሻለው ባሪያሺ አንድ ጊዜ ስሚኝ ቀርበሽ ካጠገቤ ቆመሽ ጽኑ ጉዳይ አለኝ ላንቺም ነግርሽ ያለምን መከራ ያየሽ በእናት በአባትሽ አገር እርሳስ ነቅሎ ሰዶሽ በምስር በግብፅ አገር ውሃ የለመንሺ በፍጻሜውም ገነት አዳምን ከሲኦል ያስማርሺ ከልጅሽ አማልጅኝ ድንግል ልመናዬ ሆኗል ብለሽ በላይ ሰብንማ አንቺ እኮ ያስማርሺ ኦ ማርያም ተመላለሺ ሌሊት በልሜ ንገርኝ ቀርበሺ እኛና አደራ ለእኛ ብሎ ልጅሽ በተኮራ ማሪኝ በመሙ ለእኛ ብሎ በፈሰሰው ደሙ አደራሽን እጄን በእጅሽ ያዣት እንዳትባክን አደራሽን የመጣውለት አስምሪያት ነፍሴን እግዝእትነ ማርያም ምን ሆናለች አንገቷን ሰብራ ታለቅሳለች ብታለቅስ የወልዴ ቀሚስ በሰበሰ ብታነባ አብቅላ አደረች ጽያ አበባ ያና አበባ አስረው ገረፉት እንደ ሌባ ይግረፈኝ ሐሰት በቃልህ አይገኝ ይግረፈኝ ሐሰት በቃልህ አይገኝ ማርያም ወረደች በፈፋ በበትረ ሙሴ ደገፋ የጥርሷን ጣቱ የወተት አረፋ በቢስ ያየሽ እሱ ይደፋ ሰይድ ሰላም በቢስ ያየሽ እሱ ይደፋ ሰይድ ሰላም ባትሽ እንኳ የወረድሽበት በረሃ ወልድ የልሽን አዝለሽ እንደ ጽኑ ድሃ ብትለምኝ ለነፍስሽ ውሃ ሰይድ ሰላም ብትለምኝ ለነፍስሽ ውሃ ሰይድ ሰላም ራስሽ ጥቁር አታቋቋሮ በርኖስ የገላሽ ቅላቱ ስኒ ሰንደሮስ በቢስ ያየሽ አይኑ ይፍሰስ ሰይድ ሰላም በቢስ ያየሽ አይኑ ይፍሰስ ሰይድ ሰላም ኪዳነ ምሕረት ሩሩ ታታቁሚኝ ከበሩ የዲያብሎስ ፊቱ ጨለማ ነው አሉ አንቻም አልጅኝ እግዝእትነ ኩሉ ሰይድ ሰላም አራም አልጅኝ እግዝእትነ ኩሉ ሰይድ ሰላም የኢየሩሳሌም ቆናጅት ንጉሳችንን ወሰዱት ግንዳሸክመው ሲያዳፉት ያዳፋኝ ሐሰት በቃልህ አይገኝ ያዳፋኝ ሐሰት በቃልህ
አይገኝ። ዓርቡን ሊሰቅሉት ሐሙሱን ተሰናበታት እናቱን። እናትዬ ነግታየኛለሽ ተሰቅዬ ይስቀለኝ ሐሰት በቃልህ አይገኝ። ይስቀለኝ ሐሰት በቃልህ አይገኝ። ውሃ ቢለምን ጌታችን ሐሞት አጠጡት የዝሆን። የሁሉ ዓለም ጌታ የተከዜ ውሃ ለመነ ሲሞት ጊዜ። እኒህ ስሱ ለጣና ጌታ ውሃ ነሱ። እኒህ ስሱ ለዝናብ ጌታ ውሃ ነሱ። ከሁሉም ሁሉ ጤፍ ታንሳለች፣ ከጭቃ ወድቃ ትነሳለች። ከዚያች ጤፍ የአዳም ሁሉ ልጅ አትስነፍ። የአዳም ሁሉ ልጅ ሰነፈና የሰማይ ቤቱን ረሳና። እንደ እንስሳ ጧትና ማታ ይላል ምሳ። ዲያብሎስ ያስከፈክፋል ቤተ ንጉሥ። ውስጡ ጽልመት ላዩ ክስመት ዘላለም ዓለም አይከፈት። የእሳት አለንጋ የእሳት ባሕር እንደምን ብዬ ልሻገር? ተሻገሩት አሉኝ የሰሩ ምግባር። እኔ ባሪያሽ እንዴት ልሆን ሰይድ ሰላም? እኔ ባሪያሽ እንዴት ልሆን ሰይድ ሰላም? ውጋ ዋልጊኖስ ዋልጊን የዳኝነቴን እንዳኝነት አላ እግዜር ከተጣላ። እግዜር የማነው እግዜር? የሰው አይመክረኝ ምነው? ሰው ሲመክረኛል ሰይጣን ያስተኛል። ሰይጣን ገዛው አገሩን። ይህንን ሰማና ክርስቶስ መጣና ዓርብ ዕለት ተወጋ በስለት። ጎባሪያህን ተወጋ ምንን? ምነው ዓለም ብንተው? ክርስቶስ ማረነ መንተክሶስ። ክርስቶስ ማረነ መንተክሶስ። ድንግል ድንግል ቸሪት የወልደ እግዚአብሔር እናት። ድንግል ቆማ በቀኝ ረድኤቷን ስትናኝ። ከድንግል ጥላ የተጠጋ ሆኖ ይኖራል ባለጸጋ። በነፍሱም ብርሃንን ያያል ዘላለም። በነፍሱም ብርሃንን ያያል ዘላለም። ንጽሕቴ ንጽሕቴ አንቺን ስለምን ከልጅሽ ሳምን። እኔን ሲኦል ይብላኝን ከሲኦሉ በላይ ያለው ቀንዳም ትል። ጥርሳምህ የሚጎራደም ጥርሳምህ የሚጎራደም። ቅዱስ ጊዮርጊስ ይሉህ ዘንዶ ሰገደ በእግርህ። እጹብ ድንቅ ይላሉ በሰባ ደብርህ። አንተ አውፃኒ በምሕረትህ ሰይድ ሰላም። ኧረ አውፃኒ በምሕረትህ ሰይድ ሰላም። ቅዱስ ሚካኤል ኃያል አይናገርም በቃል። የለበሰው ልብሱ የእሳት ነበልባል። ይተጽፏል በወንጌል ቃል ሰይድ ሰላም። ይተጽፏል በወንጌል ቃል ሰይድ ሰላም። ገብረ መንፈስ ቅዱስ አቦዬ አንቱም ታራለው ከበዳ። ነብሩን አድርገውት እንደ ርግብ ለማዳ። አንቱ አማልዱኝ ከሲኦል ዕዳ ሰይድ ሰላም። ኧረ አማልዱኝ ከሲኦል ዕዳ ሰይድ ሰላም። ገብረ መንፈስ ቅዱስ ጻድቅ መጥቼብሃለው ከሩቅ። አጋምና ቀጋ እየበላው ስንቅ። ተማጽኜኋለሁ በወገብው ሰቅ። አንቱ አማልዱኝ ከአምላከ ጽድቅ ሰይድ ሰላም። ኧረ አማልዱኝ ከአምላከ ጽድቅ ሰይድ ሰላም። ጻድቅስ ባየች ተክለ ሃይማኖት በአንድ እግሩ ቆሞ 7 ዓመት በታምኖ 7 ባቄላ ምግብ ሆኖ በድፍረቱ 7 ባቄላ ሆነ ራቱ። እርሳኖስ የሚሉ መነኩሴ የሰሌን ቆብ አድርጎ ከራሱ ስኒ ተከፋይ ለምድ የነበረው ልብሱ። እንደ ፀሐይ ያበራል ነፍሱ ሰይድ ሰላም። እንደ ፀሐይ ያበራል ነፍሱ ሰይድ ሰላም። ብብትሽ መሶብ የተከተተበት መና እሳት የማይፈጀው ወንጹሕ ልቦና። ነይ ነይ በደብረ ሲና ሰይድ ሰላም። ነይ ነይ በደብረ ሲና ሰይድ ሰላም።
እመና አንቺ እመና የመንግሥተ ሰማያት ጎዳና መላእክታኖች መጡ በደብረ ሲና እስቲ እንስማው ብለው ያንቺን ዜና በንጹሕ በህሊና በርሩ በልቦና ምልሆንም እልሆን ወይ እንደ ኢያቄም አልመነን ልቤን ሰውሮ ሰይጣን ከሥጋ ሆኖ ከነፍስ በሁለት ወገን የምትለመን ምን ተስፋለኝና በስቲ አሁን አውቀዋለሁ ረድኤትሽን ሰይድ ሰላም ተለምና የምታላምን ሰይድ ሰላም እመቤቱ ባለመከራይቱ ሩጣ ገባች ቆላ በቁልቁለቱ እያሳደዳት ፈርዖን ከሰራዊቱ እናገኝ ብለው እሱን አምስቱን እልፈጇቸው ሕፃናቱን ለዚህ ጌታ ክፋት መለስነ ወረታ ለዚህ ጌታ ኃጢአት መለስነ ወረታ የሐና ልጅ ናት ኢያቄም በቤተ መቅደስ አልፋ ምትቆም አዩአትና ሐዋርያት ለእመቤትነት ተመኟት ሁለለት ክቡር ያልፎራት እመቤታችን ማግኘት ያታላት ወፎ ሰንበቶ ለምንሻለው 300 ለምን ካላለኝ ጌታዬ ያስኮንነኛል ስጋዬ ስጋ ለዳ ወትሮ ለነፍሴ ሳትረዳ ከላይ ቤት ያሉ ጻድቃን ይለምናሉ ስልጣን ዱሩን ጥሶ ዳዋ ለብሶ ሄደ ተመልሶ ስሱ ስጋ ቁራሽ እያየሽ ስዘነጋ ታይን ስጋዬ አትሳሺ ነግ እንደ ጎታ ልትፈርሺ ጎታ ሲሰሯል ይከልሷል የነፍስን ነገር የት ያደርሷል አዎይ ነፍስ ተበዛበዘሽ ዲያብሎስ አዎይ ነፍስ ተበዛበዛት ዲያብሎስ ተወኛ ፍንጫ ሽታ አትሻ ንግት ሆናለ የምስት ዋሻ ተኝ ሜላሴ አቶ ላምጪ ነግ እንደ ሎሚ ልትላጪ መሬቶ እንዳልኩብሽ ዋይ ቆይ አንቺም ትሆኛለሽ በላይ መሬቶ እንዳልኩብሽ ሴሴ ቆይ አንቺም ትሆኛለሽ ልብሴ ነዝጌ ነው መለመን ሳይጫነኝ አፈር ሳይበቅልብኝ አረም እመቤታችን ቅድስት ድንግል ማርያም እነሆ ሱባኤያችንን ተቀብለሽ የመንግሥተ ሰማያት መውረሻ የኃጢአት መደምሰሻ አድርጊልን። ከልጅሽ ከወዳጅሽ ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረትን ይዘሽልን ነይ። አገራችን ሰላም አድርጊልን። መውጣት መግባታችን ሁሉ በአንቺ ጥላ በአንቺ ከለላ ስር እንዲሆን እንለምንሻለን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተስርልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር።